ስፖርት ለጤንነት ይባላል። እውነት ነው። እኔም ለመቤቴ እሮጣለሁ የሚለውን የቤተ ክርስቲያንን መፈክር በማየቴ ስፖርት መንፈሳዊ ጥቅም እንዳለውም ተገነዘብኩ። እናም እኔም ለማርያም እሮጣለሁ በሚል ርዕስ ቀጣዩን ፕሮግራም አዘጋጅቻለሁ። እንደምሰነበታችሁ አድማጭ ተመልካቾቻችን፣ ይህ አዲሱ ሚዲያ ነው። እንኳንም ለብርሃነ ትንሣኤው በሰላም አደረሳችሁ። ክርስቶስ ተንሥአ። ክርስቶስ ተንሥአ የሚለውን አዋጅ የቤተ ክርስቲያናችን ማለት የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አባቶች ሲያውጁ የተቀረጸውን የላከልኝ ወንድሜ ይሄይስ ወይም አባቡ ወርቅነህ ነው። በጣም አመሰግናለሁ። ብዙውን ጊዜ ነገሮችን በምክንያት ነው የምናደርገው። የዛሬውን እንግዳዬን ከሁለቱ አንዱ ማለቴ ነው ባለው ታዋቂነት በሆነ አንድ ዝግጅት ላይ ለማቅረብ በሙያው ዙሪያ ልምዱን እንዲያካፍልና እንዲያዋየን ብዙ ጊዜ ስጥር ነበረ። እነሆ አጋጣሚ ያገኘሁና ዛሬ የዚህ ፕሮግራም እንግዳዬ አድርጌዋለሁ። አንድ ጊዜ አይደለም፣ በተደጋጋሚ በተሰለፈበት ሙያ ወይም የሩጫ ፕሮግራም ሁሉ አገሩን ኢትዮጵያን አስጠርቷል። ሰንደቅ ዓላማውንም በዓለም ዙሪያ ከፍ አድርጎ እንዲውለበለብ አድርጓል። በፈረስ የፈለጉት በእግር ይገኛል እንዲሉ አትሌት አሰፋ መዝገቡን ሳፈላልግ በኋላ ቤተ ክርስቲያን ውስጥ ካህናቱን፣ ዲያቆናቱን፣ ምዕመናኑን ሲያሯሩጥ ስፖርት ሲያሰራ አገኘሁት እና ይሄን ልምዱን እንዲያካፍለን በዚህ በዛሬው ፕሮግራም የመጀመሪያ ዝግጅት አድርጌዋለሁ። ከዛ በኋላ ርዕሱ ላይ እንደሚመለከተው እኔም ለማርያም እሮጣለሁ የሚለውን ከአስተባባሪው ካህን ጋራ እንወያያለን። አትሌት አሰፋ መዝገቡ እንደምሰነበት እግዚአብሔር ያክብርልኝ። ጥሬን አክብረህ ስለመጣህ እንኳን ለብርሃነ ትንሣኤው አደረሰህ። እንዴት ነህ? እግዚአብሔር ይመስገን። አመሰግናለሁ አክብራችሁኝ ስለጠራችሁኝ። እንግዲህ እኔም እንኳን አደረሳችሁ ለብርሃነ ትንሣኤው እላለሁኝ። እንግዲህ አንተ እያልኩ ነው እንግዲህ ከአሁን ሰዓት ጀምረ ማውራት እንፈልገው። ስለዚህ ያው በእድሜ ብቻ ሳይሆን አንቱ የሚባለው በሙያም በእድሜም ቢሆን በሙያም ትልቅ ቦታ ደርሰው እዚህ ያሉ ስለሆኑ አንቱ ብል በጣም ደስ ይለኛል። ግን ያው ብዙ ጊዜ ጋዜጠኛ፣ ስፖርተኛ፣ ሙዚቀኛ አንተ ነው የሚባለው ስለሚባል ካለንም እንግዲህ አቅራቦት ተነሳ አንተ እያልኩ ነው የሚያወራው። እንኳን አደረሰ አንተንም ከነቤተሰብ እላለሁኝ። በጣም አመሰግናለሁ። በጣም ደስ ብሎኛል በዚህ በአንተ ሚዲያ ላይ በመገኘት ማለት ነው። እግዚአብሔር ይስጥልኝ። አጋጣሚው በጣም ጥሩ ነው። ቅድም ለመግለጥ እንደሞከርኩት አንተን ቤተክርስቲያን ሳይ ይሄ ሰው እኮ ትልቅ ሰው ነው፣ ትልቅ የአገር ባለውለታ ነው እና አንድ ቀን ለብቻው አቀርበዋለሁ ብዬ ሳስብ አሁን ደግሞ በቅርቡ የሚደረገው እኔም ለማርያም እሮጣለሁ የሚለው በየዓመቱ የሚደረገው ፕሮግራም ስለተጀመረ እሱንም ለማስተዋወቅ ወደዛ ከመሄደ በፊት ግን አሰፋ መዝገቡ አትሌት አሰፋ መዝገቡ ማን ነው የሚለውን ለማቅረብ ፈለኩ። እንዲያውም ከሌላዋ አትሌት ባለቤት ከታፈር ጋር ነበር ያሰብኩት፣ ግን የእህታችን የታፈራው የስራ ፕሮግራም አላመቸም። ሌላ ጊዜ ሁለታችሁን ደግሞ በደንብ እናወራለን። ከተጀመረ 3ኛ ዓመቱን የያዘው በርዕሰ አድባራት ደብረ ሰላም ቅድስት ማርያም የሚካሄደው እኔም ለመቤቴ እኔም ለማርያም እሮጣለሁ የተሰኘው ፕሮግራም መነሻ ሆኖ ከተገናኘን እንግዲህ አሴ አንተን ማንነትህን ከአድማጭ ከተመልካች ጋር ማስተዋወቅ እፈልጋለሁ። ወደ ፕሮግራሙ ከመሄድ በፊት አስተባባሪውንም ካህን ከማቅረቤ በፊት እኔ እናንተ እስቲ ዋን ቱ ዋን እንደሚባለው አንድ ለአንድ ልንገጥም ነው። አሰፋ መዝገቡ አትሌቲክስ እንዴት ጀመረ? ወደ አትሌቲክስ ስፖርት እንዴት ገባ? ምን ዋንጫ አገኘ? በየትኛው የስፖርት ሜዳ ተሰልፎ ምን አገኘ የሚለውን እስቲ እንደው ዝርዝር አድርገህ አስተዋውቀን። ተከታይ ጥያቄዎችም ይኖሩኛል። እሺ፣ አመሰግናለሁ። በቅድሚያ
እንግዲህ እንዴት ወደ ስፖርቱ ገባህ ነው የመጀመሪያ ጥያቄ። ያው ወደ ስፖርቱ የገባሁት ታላቅ ወንድሜ ይሮጥ ስለነበረ እሱን አይቼ ነው ወደ ስፖርት የገባሁት። ያው ተወልጄ ያደግኩት በደቡብ ክፍለ ሀገር ነው። ገጠራማ ከተማ ላይ ነው ተወልጄ ያደግኩት። ከዛ ያው እዛ የነበርኩበት አካባቢ ምንም ስለ ስፖርት የሚታወቅ ነገር የለም። ግን ከዛ ለትምህርት እንግዲህ ወደ አዲስ አበባ መጣሁኝ። ቀድሞ ግን ታላቅ ወንድሜ ለትምህርት አዲስ አበባ መጥቶ እሱ በአጋጣሚ ለትምህርት ቤት ውስጥ ሩጫ ጀምሮ ነበረና እሱ ከዛ በኋላ ክለብ ገብቶ ውድድሮችን ውጭ እየሄደ መወዳደር ጀምሮ ነበረ እኔ አዲስ አበባ ስመጣ። ከዛ በኋላ በሱ ግፊት ነው እንግዲህ በኢትዮጵያ አቆጣጠር በ1984 አዲስ አበባ መጣሁ። 85 ላይ ሩጫ የጀመርኩት በትምህርት ቤት ተፈሪ መኮንን ወይም ቴሚስ ተብሎ በሚጠራው እንጦጦ አጠቃላይ እዛ ትምህርት ቤት ነው ያው ሩጫ የጀመርኩት። ሲጀምርም ላው ትምህርት ቤት ነው የጀመርኩት። ግን እዚህ ደረጃ ደርሼ ዓለም ላይ ታዋቂ ሆናለሁ ብዬ አልነበረም። በአጋጣሚ አስጀመረኝም ወንድሜ። ትምህርት ቤቱ ጥሩ ስለነበረ እዛ ሲመጣ ከክፍለ ሀገር እዛ እንዲገባና የዛ ትምህርት ቤት ስፖርት አስተማሪ አየለ ወንድሜ ወይም ታላቅ ወንድሜ ስለሚያውቀው እንደኔ ይሮጣል ብሎ ነበር ያስገባኝና እዛ ከዛ በኋላ መሮጥ የነበረብኝ ግዴታ ሆኖብኝ ነው የሮጥኩት። እሱን ቃለ ማክበር ነበርና ከዛ ተነስቼ ነው እንግዲህ ዛሬ ያለሁበት ደረጃ የደረስኩት ማለት ነው በሩጫው። ሁለተኛ ጥያቄ ምንድነው አስመዘገብከው ለምለው በጣም ብዙ 12 ዓመት በላይ ሀገሬን ኢትዮጵያን በዓለም አደባባይ በኦሎምፒክ በዓለም ሻምፒዮና በሀገር አቋራጭ ውድድሮች ላይ ወክያለሁ። ከዛ ውስጥ እንግዲህ ሀገር አቋራጭ 7 ጊዜ ኢትዮጵያን ወክዬ ተሰልፌያለሁ። በግሌ 3 ሜዳሊያዎችን ወርቅ፣ ብርና ነሐስ በግሌ አግኝቻለሁ። በቡድን ደግሞ 4 ወርቅና 2 ነሐስ 2 ብርና 1 ነሐስ በድምሩ 7 ሜዳሊያ አግኝቻለሁ። ዓለም ሻምፒዮና ትራክ 4 ጊዜ ሀገሬን ወክያለሁ። 2 በግሌ 2 ብርና ነሐስ አግኝቻለሁ። ኦሎምፒክ 2 ጊዜ ወክያለሁ። ብር ሜዳሊያ አግኝቻለሁ። አፍሪካ ሻምፒዮና ኦል አፍሪካ ጌምስ ማለት ነው ይቅርታ፣ ወይም ደግሞ አፍሪካ ጌምስ የሚባለው የአፍሪካ ኦሎምፒክ የሚባለው ላይ ወርቅ አግኝቻለሁ። የዓለም ወጣቶች 10,000 እና 5,000 ደብል ወርቅ በማግኘት እነዚህ ሀገሬን ወክዬ ሲወዳደር ያገኘዋቸው ሲሆን ከዛ ውጭ ግን በግሌ በጣም ብዙ በርካታ ውድድሮችን አግኝቻለሁ። በርካታ ሽልማቶችን በግሌ አንደኛ በመውጣት አግኝቻለሁ ማለት ነው። በጣም ብዙ 12 ዓመት በላይ ሮጫለሁ ማለት ነው ሀገሬን ወክዬና በጣም ብዙ ሽልማቶች፣ ብዙ ውድድሮች፣ ብዙ ዋንጫዎች አግኝቻለሁ ማለት ነው። አንዳንድ ምስሎችን አሁን እያየው ነበር። ምናልባት ፕሮዲውሰራችን መለስ ሲያደርግልን ያሳየናል። በሩጫ አሁን እዚህ ላይ ስትሮጡ ነው የሚታየው። በአንድ ወቅት ደግሞ ታዋቂውን አትሌት ቀድመህ የገባህበትም ጊዜ አለ፣ ኃይሌ ገብረስላሴን። እሱ እዚህ ሀገር ይመስለኛል ወይም ካናዳ። እንደው አሁን ይሄ ምንድን ነው እዚህ የምናየው? ማንን ኃይሌን ያሸነፍክበት ነው? አይደለም። ይሄኛውን የሚታየው ኤድመንተን ላይ ኬማቲ የሚባለው ኬንያዊው ቀድሞን ሲገባ እኔ ኃይሌን ቀድሜ ሲገባ የሚያሳይ ነው። ይሄ ውድድር ያው ብዙ ጊዜ ተደጋጋሚ ጥያቄዎች የሚጠየቅበት ውድድር ነውና በመዘናጋት የተሸነፍንበት ውድድር ነበረ እና ኃይሌ ሲጠብቅ ያው ኬንያዊው ቀድሞን የገባበት ውድድር ነው። ሁሌ የሚቆጭበት ውድድር ማለት ነው። ልክ ነው። ቁጭቱ ገባኝ። እኔም በወሬ ስለምሰማ እናንተ ተጠባብቃችሁ ለምሳሌ ኃይሌ እንዲያልፍ ትዘናጋለህ፣ ዝግ ትላለህ። ኃይሌም ልብ ሳይል ሳያልፍህ አንተም በመሃል ሌላ ሰው በላችሁ። ግን ቢሆንም አንተ ሁለተኛ ወጥተህ የብር ሜዳሊያ አግኝተሃል አይደለም? አዎ ዓለም ዋንጫ ነው 2001 ላይ ኤድመንተን ካናዳ የተደረገ የዓለም ሻምፒዮና ውድድር ነው። እንደው በጣም ደስ ይላል። እኔ እንዳልኩ እንግዲህ አድማጭ ተመልካቾችም እንደሚገነዘቡት ዛሬ ይህን ፕሮግራም ማዘጋጀት የፈለኩት እንደሰጠነው ርዕስ እኔም ለእመቤቴ እኔም ለማርያም እሮጣለሁ የሚል ዓመታዊ ውድድር እድሜ ለአንተ በአንተ አስተባባሪነት እና አበረታችነት
ዘንድሮ 3ኛ ዓመቱን ይዟል። ስለሱ ፕሮግራም ስንሰራ መጀመሪያ ፕሮግራሙን ከመስራቴ በፊት አሰፋን በሚገባ ትንሽም ቢሆን ማስተዋወቅ አለብኝ። ዝም ብሎ እንደው ቤተክርስቲያን የመጣ ምዕመን ያስተባበረን ሳይሆን በሙያው ነው፣ የሙያውን አበርክቶ ነው ለእመቤታችን ለርዕሰ አድባራት ደብረ ሰላም የሰጠውና ትንሽ አንተን ላውራ ብዬ ነው። ወደ ውይይቱ ደግሞ ስለዚህ እኔም ለእመቤቴ እሮጣለሁ ስለሚለው ፕሮግራም እንዋያለን ከአስተባባሪው ካህን ጋር። ከዛ በፊት ግን አሰፋ እንደው አንድ ነገር መቼም ትሰማለህ፣ በሀገራችን ያለውን ሁኔታ የስፖርቱን ማለቴ ነው። የኢትዮጵያ አትሌቲክስ ዛሬ ምን ደረጃ ላይ አለ? ምን ይሰማሃል አሁን ያለበትን ደረጃ ስታየው? እንደው አንዳንድ ጊዜ በዚህ እድሜም ቢሆን ሄጄ እንደው ትንሽ እንደው ሞራል ልስጥ አብሬ ልሩጥ አሰኝም ነሸጥ ያደርጋል አይደል? ሁላችንም የሙያችን ጉዳይ በላሽ እንዲህ ይሰማናል። እሺ አዎ ትንሽ ያው እንዳልከው ከበፊቱ አሁን ትንሽ ቀዝቀዝ ብሏል። የነበረው ሁኔታ እንደ ድሮ አይደለም ያለው ነገር። ብዙ ጊዜ ያው ሁሉም ሰው እንደሚሰማው በኦሎምፒክና ዓለም ሻምፒዮና በሚደርስበት ጊዜ ትልልቅ በጣም ከባድ የሆኑ ጭቅጭቆች አሉ። ክፍተት አለ፣ ትልቅ ክፍተት አለ። ያን ክፍተት ለመድፈን ያው ብዙ ጊዜ በአትሌቲክስ ላይ ያለፉ አትሌቲክስን ሮጦ ያለፉ ልምዱ ያላቸው ተብሎ ብዙ አትሌቶች እየገቡ እያገለገሉ ነው። ስቲል ግን ምንም አልተፈታም ችግሩ። አሁንም ያለው ነገር እንግዲህ ባለፈው ኦሎምፒክ እንዳየነው ብዙ ጊዜ ኦሎምፒክና ዓለም ሻምፒዮና ሲደርስ ነው ጭቅጭቆች የሚመጡትና ከድሮ ግን በጣም ቀንሷል ያለውም የአትሌቲክሱም የአትሌቶችም ብዛት ብንል። ምክንያቱም ከዓለም ላይ ነው የጀመረው። ዓለም ላይ ያሉ ነገሮች በተለይ እኛ በምንታወቅበት በ10 ሺህ እና በ5,000 ላይ ዓለም ላይ ውድድሮች እየቀሩ መጥተዋል እና ወደ አጭር ርቀት ቀይሮታል። ምክንያቱም አፍሪካኖች ነው ሁልጊዜ ይህንን ኢቨንት የሚያሸንፉት፣ ገንዘብም ካለ ሽልማቱን የሚወስዱት በሚል ሁኔታ ያው በእጅ አዙር ማለት ነው። የድሮ ባርነት የሚባለው በግልጽ ነበር። አሁን ግን ያው በድብቅም ቢሆን ጥቁር እንዳያሸንፍ ዞሮ በጥቁር ላይ እየተደረገ ያለው ተጽዕኖ በጣም ከባድ ነው እና ዓለም ላይ ያሉት 10,000 እና 5,000 ረጅም ርቀቶች እንዳሉ ተሰርዘዋል እና በዛ ምክንያት አትሌቶቻችን ደግሞ ቀጥታ የሚሄዱት ወደ ማራቶን ነው። ማራቶን ደግሞ ያው ነጮችም ስለሚያሸንፉ ለዛ ብሎ ማራቶን ያው በጎዳና ላይ የሚደረግ ውድድርም ስለሆነ ስፖንሰርም ስለሚያገኙበት እሱን ስላላስቀሩ እንጂ ሌላ ውድድሮች በሙሉ ቀንሷልና ለዛ ሲባል አትሌቶችም ደግሞ ወደ ጎዳና ውድድር እየሄዱ ትራክ ውድድሮች እኛ የምንታወቅበት ውድድሮች ስለጠፉ በዛ አትሌቶች እየቀነሱ ወደፊት እንደውም በጣም በሚያሰጋ ሁኔታ ነው ደረጃ ላይ ነው ያለነውና እሱን ደግሞ ለማድረግ ብዙ ማናጀሮች ገብተዋል ወደ ኢትዮጵያ እና በዛ ምክንያት ደግሞ አንዳንድ ችግሮች አትሌቶች ወደ ጎዳና ላይ እንዲወጡ ገንዘብ ለማግኘት ብቻ ወደዛ እንዲሄዱ የሚገፋፉም ነገሮች ስላሉ በዛ ያለው ነገር ትንሽ አስቸጋሪ ነው። ብዙ ተደራራቢ ችግሮች ያሉበት ሆኗል። ፌዴሬሽናችንም አትሌቲክስ የሚመለከተው አካልም እዛ ላይ ብዙም ትኩረት እየሰጠበት አይደለም የሚል ብዙ ጊዜ የሚነሱ ሀሳቦች አሉና ያ ነገር እንደቀጠለ ነው አሁንም ያለው ማለት ነው። አድማጭ ተመልካቾቻችን የምትከታተሉት አዲሱ ሚዲያ ነው። አዲሱ ሚዲያ ዛሬ ለዝግጅቱ ርዕስ ያደረገው እኔም ለማርያም እሮጣለሁ የሚለውን ነው። እኔም ለማርያም እሮጣለሁ የሚለው የስፖርት ፕሮግራም በዋሽንግተን ደብረ ሰላም ቅድስት ማርያም ቤተክርስቲያን በአትሌት አሰፋ አስተናጋጅነትና አደፋፋሪነት፣ አሯሯጭነት፣ አሰልጣኝነት እየተካሄደ ነው። 3ኛ ዓመቱ የፊታችን ሜይ 24 2025 ወይንም ግንቦት 16 2017 ዓ.ም ቅዳሜ ቀን ነው ይካሄዳል። ኑ አብረን እንሩጥ፣ እንፎካከር፣ እንወዳደር፣ ከምዕመናን ጋራ በደንብ ተዋወቁ። ስለ ርዕሱን በተመለከተ የምናቀርበውን ፕሮግራም የዚህ ፕሮግራም በቤተክርስቲያኑ ከሚያስተባብሩት ካህናት ዋናውን ይዤ እመለሳለሁ። ፕሮግራሙን በመከታተል ላይክ በማድረግ ሼር በማድረግ አብራችሁን ቆዩ። አሴ እንግዲህ አንተን እንደዚሁ በደረቁ ከማቅረብ ያንተን ተሞክሮ ያለፈውን ልምድህን በተመለከተ ትንሽ ተነጋግረን ወደ
እኔም ለማርያም እሮጣለሁ ወደሚለው ዝግጅት እናመራለን። በነገራችን ላይ አንድ ጥያቄ ግን ልጠይቅ። እንዴት ነው እዚህም በምን ስራ ነው የምትኖረው? ማንኛውም የውጭ ዜጋ ወይም ዲያስፖራ በሚሰራው ስራ ነው ወይንስ ከስፖርቱ ጋር የተገናኘ ከአትሌቲክሱ ጋር የተገናኘ ስራ ላይ አለ ወይ ለማለት ነው። ስመጣ ያው ከኢትዮጵያ ከመጣሁ አሁን 2 ዓመት አለፈኝ። ስመጣ እዚህ የመጣሁት መጀመሪያ ሩጫ ለማዘጋጀት ነው። ባለፈው ሜሪላንድ ዛሬ 2 ዓመት በተደረገው የኤስኤፍኤን ውድድር አለ፣ የሰሜን አሜሪካ የስፖርት ፌስቲቫል ላይ እሱ ላይ ውድድር ሩጫ አልነበረም እና ከዛ በፊት ያው የሚደረገው እንደሚታወቀው ኳስ ነውና እሱ ላይ ሩጫ መጨመር አለበት በሚል ከአቶ ኤርሚያስ አየለ የታላቁ ሩጫ ዳይሬክተር የነበረ ከሱ ጋር በመሆን አንድ ላይ እሱን ውድድር ለማዘጋጀት ነው የመጣ ነው። ከመጣን በኋላ ያው የመጀመሪያው 2 ዓመት በተከታታይ አዘጋጅተናል። ዘንድሮም ሲያትል ላይ የሚደረገውን ለ3ኛ ጊዜ እናዘጋጃለን። እሱን ለማዘጋጀት መጣው። በዚሁም ያው ቤተሰብ እዚህ ያለ ነው። በዚሁ ነው አሁን ለጊዜው ያለሁት። አንድ እሱ ላይ ነው። ሌላው ስፖርትም ወደ ሌሎች ስፖርትም ህፃናትንም ይዤ ለማሰልጠን ያው እንቅስቃሴ ጀምር ያለውኝ። በዚሁ በማርያም ሩጫ ምክንያት ብዙ ወላጅ ልጆቻቸው ስፖርት አትሌቲክስን እንዲሰለጥኑ ስለሚፈልጉ በሱም ስራ እንትን እያልኩ ነው እየመጣው ነው። ሌላም ስራዎችን ሰራለው። ሌላው ደግሞ በኢንሹራንስ ላይፍ ኢንሹራንስ ላይ ሰራለሁኝ። እሱንም በላይሰንስ ከሜሪላንድ ስቴት ኢንሹራንስ ኤጀንት ላይሰንስ አውጥቼ እሱንም ሰራለው። በተጨማሪ ደግሞ ሌሎችንም ስራዎች እየሰራው ነው ያለሁት ማለት ነው እና ወደፊትም እዚህ ሌላ ሩጫውንም ለማዘጋጀት ዝግጅት ላይ ነኝ ማለት ነው። ከማርያም ሩጫ ውጪ ሌላው ሩጫም ለማዘጋጀት በግል ዝግጅት ላይ ነኝ። መልካም ነው አሴ፣ በጣም አመሰግናለሁ። አድማጭ ተመልካቾቻችን ቅድም እንዳልኳችሁ አሰፋን ከውድ ባለቤቱ አትሌት ታፈር ጋር አቀርበዋለሁ። ታፈር በ5 እና በ10 ሺህ ነው በአንድ 2 ውድድሮች ታዋቂ ውድድሮች ዓለም አቀፍ ውድድር አድርጋለች። ሌላ ጊዜ አብረን ስናቀርብ እሷንም ጠይቃለሁ። ምን ውስጥ ነው የነበረችው አሴ? 1500 እስከ ማራቶን ድረስ ሮጣለች እና ማራቶን ሀፍ ማራቶን 10,000 5,000 1500 ሮጣለች። ዓለም ወጣቶችም ሜዳሊያ አግኝታለች። እንደዚሁም አፍሪካ ሻምፒዮና የአፍሪካ ወጣቶችንም ወርቅ አግኝታለች እና ብዙ ውድድሮች ተሰልፋለች፣ ትሮጣለች። ማራቶንም ቤሩት ማራቶንን ጭምር አሸንፋለች። ከአንተ ያላነሰ ልምድና ተሞክሮ ነው ያላት። አንድ ቀን አብራችሁ ቁጭ ብላችሁ እንወጋለን። እርግጠኛ ነኝ አድማጭ ተመልካቾች የእናንተን ታሪክ መስማት ማወቅ ይፈልጋሉ። አድማጭ ተመልካቾቻችን ቀደም ሲል አሰፋ እንደገለጠው ወጣቶችንም በስፖርት በሩጫ እያሰለጠነ ነው። ልጆቻችሁ እንዲሰለጥኑላችሁ የምትፈልጉ ወላጆች አገኙን። ርዕሰ አድባር ደብረ ሰላም ቅድስት ማርያም ስትመጡም አሰፋ ሁልጊዜ እሑድ ቢያንስ በሳምንት አንድ ቀን ሲሆን ደጋግሞ ይገኛል እና በሌላም በኩል እኔንም ብትደውሉልኝ አድራሻውን ስልኩን እሰጣለሁ። ልጆቻችሁን እንዲያሰለጥንላችሁ ከፈለጋችሁ አሰፋ በዚህ በኩል በጣም ተባባሪ ነው። አሴ በጣም አመሰግናለሁ። መቼም አባቶች ሁሉ ይመርቁሃል። እግዚአብሔር ይባርክህ። በተለይ ቤተክርስቲያናችን ውስጥ ለአንድነትና ለሰላም ምልክት የሆነውን ሩጫ ይልቁንም ደግሞ ለቤተክርስቲያናችን ምስረታ ለቤተክርስቲያናችን ግንባታ አስተዋጽኦ ለማድረግ ፈንድሬዝ ሲደረግ የገንዘብ አስተዋጽኦ ሲደረግ በዚህ መነሻም ደግሞ አስተዋጽኦ እንዲደረግ ታስቦ ነው ይሄ ሩጫ የተጀመረውና ለዛ ሁሉ የምሰጠው አገልግሎት በእውነቱ እግዚአብሔር የሚወደው ነው። እግዚአብሔር ይባርክ እላለሁ። እንደው የኔ እንኳን ምርቃት መቼም እንዲሁ እምነት ነው። አባቶች ሁልጊዜ እንደመረቁ ነውና ዝግጅታችን ይቀጥላል። ምናልባት እንግዲህ ይህንን የሚያስተባብሩት ከቤተክርስቲያኑ በኩል ደግሞ ያሉ ዋና ካህን አሉ። ዋና ማለቴ የዚህ ሩጫው ዋና አስተባባሪ አሁን እሳቸው ይቀላቀሉንና ከእሳቸው ጋር ደግሞ አንተንም ጨምረን የሩጫ ግቡን መታወይ ዓላማው እንዴት ነው የተጀመረው? ስንት ሰው ይሳተፍበታል? ከየአቅጣጫው ያሉ ምዕመናን እዚህ ውስጥ ይሳተፋል ወይ? የመሳሰለ ጥያቄ እያነሳን እንወያያለን። አብራችሁን ስለቆያችሁ አብራችሁን ስላላችሁ እስከ መጨረሻው ስለምትቆዩ ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ እጅግ አድርጌ አመሰግናለሁ። ይህ አዲሱ ሚዲያ ነው። ከመሸጋገሪያ ሙዚቃ በኋላ ከካህኑ ጋር እንቀርባለን።
እሺ አድማጭ ተመልካቾቻችን ተመልሰናል። እኔም ለማርያም እሮጣለሁ አስተባባሪው ካህን ቀደም ሲል ካህን እያልኩ የገለጽኩላችሁ ቀሲስ እስክንድር ወልደ ማርያም ይባላሉ። አባታችን ይፍቱኝ ባርኩኝ እንኳን አደረሰው ብያለሁ። እኔም እንዲሁ እንደምን ዋሉ? እንኳን አብሮ አደረሰን። እንግዲህ ያው በቤተክርስቲያናችን እችን በዓለ ሃምሳዋን የምንለዋወጥባት ሰላምታ አለች እና ምንም ማህበራዊ ሚዲያም ቢሆን ሰው እንዲገነዘበው አብረን ብንለዋወጥ ደስ ይለኛል። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። ጋሽ አዲሱ አቃቤ ሰዓት ለዚህ ፕሮግራም ስለጋበዝከኝ አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ዛሬ አሴ እንዳለው አዲሱ ነኝ፣ ጋሼም አንቱም አይደለሁም። ያው ለጋዜጠኛ እንተ ያልን እናወራለን። ቄስ እስክንድር አድማጭ ተመልካቾቻችን ወደ አውደ ምሕረቱ ብቅ ባሉ ቁጥር ስለ ሩጫ ፕሮግራም የሚነግሩን ይመስለናል ይለኛል አንዳንድ ሰዎች። ሌላ ቀርቶ የቅዳሴ አገልግሎት ላይ እንኳ ሆነው ጽና ይዘው ሲወጡ አሁን ሜይ 24ን አስታውሱ ምዕመናን ብለው የሚያውጁም ይመስላቸዋሉ። እና አንዳንድ ጊዜ አንዳንድ ሰው ልዩ መታወቂያ ይኖረዋል። እሳቸው ደግሞ ይህን የሩጫ ነገር ላለፉት 3 ዓመታት አጠንክረው ስለያዙ ከአሰፋ ጋራ ሁሌ ብቅ ሲሉ ሩጫ ሊናገሩ ነው ይላል እና ለመባረክም ለማጠንም ነው የሚመጡት እና ሰው እንደዛ በዚህ ያስታውሳል እና እሱን አውቃለሁ ማለት ነው። የሚመጣው ሜይ 24 ወይም ግንቦት 16 ነው። ይሄ ሩጫ ለሶስተኛ ጊዜ የሚካሄደው ርዕሰ አድባራት ደብረ ሰላም ቅድስት ማርያም ይሄን በማዘጋጀቷ ብዙ ምዕመናን ደስ ብሏቸዋል እና እመቤታችን ደግሞ ቤቴን ስሩልኝ ካለች ብዙ ጊዜ ወስደዋል። ይሄን መቼም ያው ሌላ ጊዜ ጉዳዩ በይበልጥ ከሚመለከታቸው ሰዎች ጋር እናወራለን እና ምንድነው እንሰጣለን ቋቱ አልሞላም ወይ እንዴት ነው ይባላል። ይሄን የት ላይ እንዳለ የማርያም ግንባታ ወደፊት እናወራለን። ዛሬ ግን የተነሳንበት ሌላ ነው ጉዳዩ። ሸማ በየፈርጁ ይለበሳል ይባላል። ዛሬ እኔም ለእመቤቴ እሮጣለሁ የሚለውን ጉዳይ ነው የምናወራው። ቀሲስ ይሄ እኔም ለማርያም እኔም ለእመቤቴ እሮጣለሁ የሚለው ፕሮግራም እንዴትና ለምን ዓላማ እንደተጀመረ ትንሽ ባጭሩ ያስረዱም። ከዛ በኋላ ወደ ዝርዝር እንገባለን። እሺ፣ ያው በድጋሚ እግዚአብሔር ይስጥልን ስለጋበዝከን አቃቤ ሰዓት አዲሱ አበበ። ያው እንግዲህ ለእመቤታችን እሮጣለሁ የሚለው መርሃ ግብር የተጀመረው በፈንድሬዚንግ ኮሚቴ እኔም ያው በሰብሳቢነት ባለሁበት ያው የዓመቱን እቅድ እናወጣለን። ያው በዓመት በተለይ 3 መርሃ ግብሮች አሉን ትልቅ ህዝቡን የሚያሳትፍ መርሃ ግብር ብለን ያቀርናቸው አሉ። አንደኛው ራት መርሃ ግብር ነው። የራቱ መርሃ ግብር ሁሉም አባላት የቤተክርስቲያናችን አባላት የሚሳተፉበት በዛ ስለ ቤተክርስቲያናችን መልካም ነገሮችን እየተነጋገርን ትንሽም ብትሆን ደግሞ ገቢ የምናገኝባት መርሃ ግብር ነው አንደኛው። ሁለተኛው ደግሞ ይሄ ሩጫው ነው። ሶስተኛው ተምቦላ ሎተሪ ነው። ባለፈው አውጥተናል። የቴስላ መኪና የደረሳቸውን አይተሃል። ሌሎችም እጣዎች ነበሩ። ኢየሩሳሌም ደርሶ መልስ፣ እንደዚሁም ኢትዮጵያ ደርሶ መልስ እና ሌሎችም ላፕቶፕ እና የመሳሰሉትን እጣዎች አዘጋጅተን ነበርና ፈንድሬዚንግ ኮሚቴ ውስጥ ከሚሰሩት ስራዎች አንዱ ይሄ የሩጫ መርሃ ግብር እንዲሆን ሀሳብ ከአባላቶቻችን ቀረበ። በተለይ ወንድማችን ዮሴፍ የሚባል እሱ ነው ያቀረበው መጀመሪያ ሀሳቡን። ከዛ በኋላ ተወያየንበት። እግዚአብሔር ይመስገን ያው የሀገራችን እንቁ የሆነ ሯጭ አትሌት አሰፋ ደግሞ እኛው ጋር ተፍተፍ እያለ ልክ እንደ ልጅ ነው የሚያገለግለው እዛው ቤተክርስቲያናችን ላይ እና እሱም ኮሚቴ ውስጥ በእርግጥ የዛኔ ኮሚቴ ውስጥም አልገባም ነበር። ነገር ግን ሀሳቡን ነግረነው በጣም ተደስቶ ያን ጊዜ ጀምሮ በቃ ኮሚቴው ላይ ትልቅ አስተዋጽኦ የሚያደርገው አትሌት አሰፋ እንዲሁም አትሌት ስንታየው የሚባል ወንድማችንም አለ። ሌሎችንም አትሌቶች በማስተባበር መርሃ ግብሩ ያማረ እንዲሆን በማድረግ ትብብር አድርገው በዛ ነው የተጀመረው። ዓላማውም ሲጀመር ብዙ ገንዘብ የምናገኝበት ሆኖ ሳይሆን ነገር ግን እዚህ አካባቢ ያለውን ማህበረሰብ አንድ የሚያደርግ በተለይ ክርስቲያኑን ማህበረሰብ ሌላዎችንም የውጭ ሀገር ዜጋውንም ቢሆን የሚያሳትፍና በዛ ደግሞ ቤተክርስቲያናችንን ደብረ ሰላም ቅድስት ማርያም ቤተክርስቲያን ያው አቃቤ ሰዓት አንተም እንደምታውቀው ያው ከምስራቾቹ አንዱ ነህና ከድሮ ከነበሩት ውስጥ ያችን ቤተክርስቲያን ከፍ አድርገን ማሳየት አለብን፣ ማስተዋወቅ አለብን የሚለውን ዓላማ ይዘን ህዝቡም ደግሞ ያው የታወቀ ነው። ቤተክርስቲያን ስንመጣ
ለጸሎት ወይ ቃል እግዚአብሔርን ለመማር ብቻ ነው የሚሆነው እንጂ ሶሻል ፓርቱን ብዙ በሌሎች ነገሮች ላይ እንሳተፋለን። በእርግጥ በድግሱ በተለያዩ ነገሮች ላይ እንሳተፋለን፣ በምርቃቱ፣ በሰርጉ፣ በምናምን። ነገር ግን ከዛ ባሻገር ደግሞ ለጤንነታችንም ሩጫ እየሮጥን ህፃኑንም አዋቂውንም ሁሉንም ያሳተፈ እንደው ፈንም እያደረግን ደስ በሚል ሁኔታ እያሳለፍን በዛው ቤተክርስቲያናችንን የምናስተዋውቅበት ቋሚ መርሃ ግብር እንዲሆን በማሰብ ነው መጀመሪያ ዓላማው የተነሳንበት። መልካም። እንደው ምናልባት እነዚህ በምስሉ ላይ የሚታዩት ከሩጫው በስተቀር ቀደም ሲል ፕሮዲውሰራችን ያሰማናል። ምን እያሉ ነው? እኔም ለማርያም ሮጣለሁ እያሉ ይመስለኛል። እስቲ እናዳምጣቸው። እኛ ለእመቤታችን እንሮጣለን፣ እናንተስ? በዋሽንግተን ዲሲ የምትገኘው ርዕሰ አድባራት ቅድስት ማርያም ቤተክርስቲያን በየዓመቱ የምታዘጋጀው የሩጫ ውድድር እነሆ ደረሰ። ቲሸርት ሳያልቅቦ አሁኑኑ በጊዜ ይመዝገቡ። የሩጫው ቀን ሜይ 24 2025 ከ7 AM እስከ 12 PM። የመመዝገቢያ ዋጋ ለአዋቂዎች $40 ሲሆን ለህፃናት $25 ብቻ ነው። እኔ ለእመቤታችን እሮጣለሁ፣ እናንተስ? እኔም ለእመቤቴ እሮጣለሁ፣ እናንተስ? እኔ ለእመቤቴ ማርያም እሮጣለሁ፣ እናንተስ? እኔ ለእመቤቴ እሮጣለሁ፣ እናንተስ? ለመመዝገብ በዚህ በስክሪን ላይ በሚታየው QR ኮድ ይጠቀሙ። በጣም ጥሩ ነው። ጥሩ ማስታወቂያ ነው ቀሲስ። እርስዎም አሴም በደንብ አስታውቃቸዋል። ምዕመናንም በጣም ተሳትፎ አድርገዋል እና አድማጭ ተመልካቾቻችን ቀደም ሲል እንዳልኳቸው እኔም ለማርያም እኔም ለእመቤቴ እሮጣለሁ የሚል ርዕስ ነው የሰጠነው ለዛሬው ፕሮግራም። ለምን ይሄ ፕሮግራም ሊካሄድ ለሶስተኛ ጊዜ ሊካሄድ ጥቂት ጊዜ ስለቀረው እናንተም እንድትመዘገቡ ለቲሸርት የሚሆነውን እኔም የሆነ ልብስ ቀይሬ ቲሸርቱን የለበስኩት እንድታዩት ነው። ስለዚህ ገዝታችሁ ተሳተፉ። ኑ አብረን እንሩጥ። ሜይ 24 ግንቦት 16 ጂም ሄዳችሁ የምታጠፉትን ሰዓት ማርያም ከምዕመናን ከተለያዩ ኢትዮጵያውያን ወገኖቻችሁ ጋር አሳልፉ። መልካም ቀሲስ፣ መቼም ይሄ ትልቅ ፕሮግራም ነው። የአካባቢውን ምዕመናን የአካባቢውን ኦርቶዶክሳውያን ምን ያህል አሰባስቦላቸዋል? መቼም በዚህ በሩጫው የሚገኘው ገንዘብ መገኘቱንም አላውቅም። ምን ያህል እንደሚጠቅም ማርያምን ለቤቱን ለመስራት ምን ያህል እንደሚጠቅም አላውቅም። ግን ጥቅሙ ህብረቱና አንድነቱ ነው። ምን ያህል አሰባስቧል ምዕመናንን? እንደው ምን ውጤት ይሄን አሳይቷል የሚባለውን እስኪ ትንሽ ይግለጡልን። በእውነቱ በጣም እንደው ከደብራችን ራሱ ሲጀምር በእውነት የፈንድሬዚንግ ኮሚቴውን ራሱ ኮሚቴውን ራሱ አንድ ያደረገ ነው። ራሱ ሌላው ቀርቶ ማለት ነው። ሌላውን ከሌሎቹ አባላት ሳንነሳ በፊት እንደው ራሳችንን ኮሚቴዎች ራሳችን አንድ የሆንበት በጋራ እዚህ ላይ ለመስራት ሁላችን የምንሯሯጥበት ነው። ቼክሊስት በማዘጋጀት እያንዳንዷን ስራ ሁሉ ሰው ተከፋፍሎ በየሙያው ስራውን የሚሰራበት ነው እና ከዛ ይጀምራል። ከዛ ወደ ህብረተሰባችንም ስንሄድ ወደ አባላቶቻችንም ስንሄድ እርስ በርስ እዛ ያለው ስንሮጥ ያለው ጨዋታ እንደው የዛሬ ዓመት የክብር እንግዳችን ዶክተር አክሊሉ ሀብቴ ነበሩ። ያው አስነሺው ማለት ያው ሩጫውን አስጀማሪው እሳቸው ነበሩና ከሳቸው ጀምሮ እንግዲህ በዛ ድካም የማይቀሩበት ደስ በሚል ሁኔታ አባቶች ካህናት ያው እንዳያቸው በቪዲዮ በምስሉም እንደሚታየው አባቶች ሁሉ የሚሮጡበት ነው። እንደውም ብፁዕ አባታችን አቡነ ፋኑኤልም የዛሬ 2 ዓመት የተዘጋጀውን አይተው በጣም እኛንስ ባትጋብዙንም ወይ የሚል ሁሉ ሀሳብ አቅርበውልን ነበርና እኛ ግን ያው ሁሉም ማህበረሰብ ሁሉም አብያተ ክርስቲያናት እንዲሳተፉ በየአድባራቱ ደብዳቤ እንልካለን። ማስታወቂያ ይነግሩልናል። በየቦታው እንዲመዘገቡ ሰው ይነግሩልናል። እኛም ደግሞ በተቻለ መጠን ሊንክ አዘጋጅተን ያው በኋላ የምታሳየው ነው እዛው ፖስተሩ ላይ እንዳለው QR ኮድ አዘጋጅተን ኢዝሊ ሰው ካለበት ቦታ ሆኖ መመዝገብ እንዲችል ቲሸርት ሳይዙን አውቀው እንዴት እንዲያደርግ እያደረግን ነውና በጣም ብዙ ሰው እየተሳተፈበት ነው። ያንንም አይተው ነው እነዚህ የተከበሩ አርቲስቶችም እንግዲህ ለእመቤታችን ይሄንን ሐሳብ ስንሰጣቸው ምንም ካለ ማቅማማት ወዲያው ነው ካላቸው ጊዜ መስዋዕት አድርገው እሺ ብለው ይሄንን ማስታወቂያ ያው
እዚህ ማስታወቂያው ሲሰራ ትንሽ ደቂቃ ናት የሚታየው ተቆራርጦ የምታውቀው ነው ኤዲት ሲደረግ ምን ሲል ነው እንጂ ያው ሰውንም እንዳያሰለች እንዳይበዛ ነው እንጂ ብዙ ሰዓት የተፈጀበት ስራ ነውና ይሄን ሁሉም የዚህ ሁሉ ተሳትፎ የሚያሳይ ነው። የደብራችንንም አባላት ሌሎቹንም አባላት የሚስብ ነው። በዚህ አካባቢ ሩጫውን በማዘጋጀት የኛ ነው። ሚኔሶታ እንዳለ ሰማለሁ ሲያትል አላው ሚኔሶታ ግን ሚኔሶታ ስላሴ ቤተክርስቲያን እንደሚያዘጋጁ አውቃለሁ። ከዛ ውጭ ግን እኛ ነን በዚህ አካባቢ ጀማሪዎቹም አስተባባሪዎቹም በቤተክርስቲያን ደረጃና ጥሩ ስብስብ እየፈጠረ ያለ ነው። ዛሬ ደግሞ የበለጠ በአንተ ሚዲያ ደግሞ ሲተዋወቅ በእርግጠኝነት ያው ትልቅ አስተዋጽኦ እንደሚያደርግልን ተስፋ እናደርጋለን እና በጣም ብዙ ሰው እንደሚሳተፍበትና ደስ በሚል ሁኔታ እንደምናሳልፈው ተስፋ እናደርጋለን። ተስፋ አደርጋለሁ። እኔም አድማጭ ተመልካቾቻችን እኔም ለእመቤታችን እሮጣለሁ በሚል ርዕስ ያዘጋጀነውን ፕሮግራም እያደመጣችሁ ነው። በአዲሱ ሚዲያ ቀሲስ እስክንድር ወልደማርያም እንዲሁም ደግሞ አትሌት አሰፋ መዝገቡ ናቸው እንግዶቼ። ሜይ 24 2025 ወይም ደግሞ ግንቦት 16 ቅዳሜ ቀን ነው፣ እንዳትቀሩ። ቦታውም አለ የሆነ ዊትን ሪጂናል ፓርክ የሚል ነው 2000 ሼርፊልድ ሮድ ሲልቨር ስፕሪንግ ሜሪላንድ 20902 ስክሪኑ ላይ እንደሚታየው ብቅ በሉ ኑ። ጨዋታው ደስ ይላል። በጣም የሚገርም ባለፈው ጊዜ ቀሲስ እንደው አንዳንዶቹ አባቶች ሩጫ ሁሉ ጀምረው ሲሄዱ ትንሽ ቀሚሱም ደንቀፍ እያደረገ እንደመውደቅም የሞከሩ ሳቁ። በጣም ደስ ይላል፣ ያዝናናል። ይሄ ህብረቱ አንድነቱ ብቻ ሳይሆን እዛ የሚታዩ አንዳንድ ነገሮች በጣም ደስ የሚሉና የሚያዝናኑ ናቸው። የህብረት ደግሞ ፕሮግራም አንዱ ጥቅሙ ይሄ ነው እና ማየት ማመን ነው። መታችሁ ብታዩት ደግሞ የበለጠ ትደስታላችሁ። ቀደም ሲል ቀሲስ እንዳሉትም እኔም እንደማውቀው ከማርያም ወይም የርዕሰ አድባራት ደብረ ሰላም ቅድስት ማርያም አባላት ብቻ አይደሉም፣ ከተለያዩ የአካባቢ አብያተ ክርስቲያን የሚመጡ ምዕመናንም በዚህ ውድድር ይካፈላሉና እናንተም ኑ፣ ቀኑን ምልክት አድርጋችሁ አቆዩ። እንደው ምናልባት ይሄ ነገር ደግሞ ከውጭው አልፎ በርዕሰ አድባራት ያለውንም አንድነትና ህብረት በጣም የሚያጠናክር ነው። የፈንድሬዚንግ ኮሚቴው ቀሲስ በርሶ እንደሚመራ አውቃለሁ። የራት ግብዣም አድርጓል። ራቱ ላይም አትቅሩ፣ በትንሽ ገንዘብ ነው ራት የሚበላው። ደግሞ ዓላማው ለመልካም ነገር ነው፣ የእመቤቴን ቤት ለመስራት ነውና በዛ መተባበር አለብን። ብቅ ማለት አለባችሁ፣ መምጣት አለባችሁ። ምናልባት የፈንድሬዚንግ ኮሚቴው ይሄን ነገር ለማጎልበት የበለጠ ምን ማድረግ እንዳለበት በተለይ ከስፖርቱ አንጻር አሴስቴ ድል አንተ ልስጥ፣ ምን መደረግ አለበት፣ ምን መጨመር አለበት? አሁን በቀሲስ ባሉት ላይ አንተም ጨምር አድርገህ እንድትናገርበት። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ያው ቀሲስ ሁሉ ነገር ብለውታል። ይሄ ውድድር ስንጀምር እዚህ ደርሳል ብለን አይደለንም የጀመርነው። ከሚገኘው ገቢ በላይ ምንም በሩጫ የሚገኘው ምክንያቱም ወጪ ነው የሚበዛው። ሩጫ ላይ ሁል ጊዜ የቲሸርት አለ፣ ሜዳሊያ አለ፣ ሽልማት፣ ዋንጫ፣ የተለያዩ ነገሮች ሲዘጋጁ ወጪው በጣም ብዙ ነው። እንደምታሰቡ አይደለም። ቲሸርት የሚመጣው ቲሸርት ለሚከፈለው ክፍያና የሚወጣው ወጪ በጣም ብዙ ነው። ውሃ አለ፣ ብዙ ነገሮች ወጪ ሲታሰብ ብዙ ነውና ግን ምንድነው ትልቁ ነገር የሩጫ ሰውን ህብረተሰቡን ያሰባስባል። የሩጫ ጥቅሙ አንደኛው ቅድም ቀሲስ እንዳሉት ማህበረሰቡ ጤናውን እንዲጠብቅ፣ ምክንያቱም እዚህ ሀገር ሁሉም ቢዚ ነው። ጠዋት ይወጣል፣ ማታ ይገባል በየቀኑ እና ይሄ እንደዚህ አይነት ነገር የሚያሰባስብ ነገር ካልኖረ በጣም አስቸጋሪ ነው። እሱ ደግሞ ለዛ ቀን ተብሎ እንቅስቃሴ ማድረግ በአንድ ቀን እንኳን ቢሆን መንቀሳቀሱ ሰውን ማገናኘቱ ትልቅ ነገር ነው። ሌላው የልጆች አንድ ላይ መሆን ቤተሰባዊነትን ይፈጥራል። ብዙ እርስ በራሳቸው እንዲተዋወቁ ያደርጋል። እነዚህ ነገሮች ስለሚኖሩ እንጂ ሩጫው ብዙ ጥቅም ገንዘብ ያስገኛል ተብሎ አይደለም። አሁን እዚህ እኔ መጥቼ ካየሁት እንግዲህ 3ኛ ዓመታችን ዘንድሮ ልናዘጋጅ ነው። ያው 2ቱን ዓመት ዘንድሮም ጭምር መጀመሪያ ተመዝጋቢ ነህ ጋሽ አዲሱ። በሱ ደግሞ በጣም ነው የምናመሰግነው። ወደፊት ሁሌ ሲጀመር ምዝገባ ሲጀመር አንደኛ ተመዝጋቢ ነህ። ወደፊት እውቅና በደንብ ምንሰጥ ይሆናልና እግዚአብሔር ሲፈቅድ ውድድራችን ትልቅ ይሆናል ብለን እናስባለን። እንደዚሁ በዚሁ ሳይሆን በቃ አንደ ጀምረናል። የቤተክርስቲያናችን በዓል ብለን ነው የምናስበው።
ዲሲ ደብረ ሰላም ቅድስት ማርያም ቤተክርስቲያን በዓላቶች ውስጥ አንዱ ነው ብለን ነው ወደፊት የምንሄደውና ሰው ከዚህ በኋላ እያወቀ ይመጣልና ለዛ ያው መጨመር ያለብን ነገሮች እንደዚሁ እንደ አንተ ሚዲያዎች የተለያዩ ማስታወቂያዎችን ለሰው እንዲቀሰቅሱልን ማድረግ ነው። እነዛ ነገሮች በየቦታው የሰማ ሰው ላልሰማው እያሰማ ሲሄድ ወደፊት ትልቅ ውድድር ይሆንልናል ብለን እናስባለንና በደንብ እንደሌሎቹ ውድድሮች ካሁኑ የተሻለ አሁን 1000 ሰው ድረስ ነው የምናስበው ግን ወደፊት 5000 10000 ድረስ ሰው ይሮጣል ብለን የምናስበው ነው። ሁሉንም ማህበረሰብ የሚያሳትፍ ውድድር ይሆናል ብለን ነው እየተንቀሳቀስን ያለነውና ለዛ ደግሞ እግዚአብሔር ይረዳናል ብዬ አስባለሁ። ያው የሁሉም ትብብር ያስፈልጋልና ከዛ ከተባባሪ ውስጥ ደግሞ አንዱ አንተ ነህ። ለዛሬ በሚዲያ ላይ ለሰው ማቅረብ እንደዚህ እንዲሰማ ማድረግ ትልቅ ነገር ነውና በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እላለሁ። እኔ ቶሎ ቀድሜ የምመዘገበው ሰው እንዳይቀድመኝ ነው። እኔ ደግሞ ተጠቃሚ ስለሆንኩ የስፖርቱን ጥቅም አውቄዋለሁና የዛን ቀን የጂም ፕሮግራሜን ወደ ማርያም ነው ወደ ዊትን ሪጂናል ፓርክ ነው የማደርገውና ተጠቅሜበታለሁ። በመጀመሪያው ላይ ሮጬ ስንተኛ እንደወጣሁ ራሴ ዘነጋሁት። ባለፈው አመት ግን ከሊቀ ዲያቆናት ኤልያስ ጋር ተወዳድሬ አንደኛ ወጥቼ ሽልማቴ እስካሁን አልመጣም ከሴትና ይሄ ነገር አሁን በአደባባይ ስላቀርብ ነው እና ዘንድሮ በሶስተኛው ላይ ይለይልናል። በእውነቱ ይሄ በጣም ደስ የሚል ነው። ሰው ይጠቀምበታል። የዛን ቀን ያለውን የስፖርት ፕሮግራም እዛ ሲያደርግ አንደኛ ስፖርቱን ሰራ፣ ሁለተኛ ከብዙ ምዕመናን ወንድሞች፣ እህቶች፣ እናቶች፣ አባቶች ጋር ይተዋወቃል። አሁን ስዕሉ ላይ እንደምናየው ከኛ ቤተክርስቲያን በእውነቱ የቀሩ የለም። ዶክተር አክሊሉ አንጋፋው የእድሜ ባለጸጋ አባታችን፣ ርዕሰ ሊቃናት ትልቁ አባታችን፣ የቤተክርስቲያናችን ዋና አስተዳዳሪ ሊቀ ካህናት መጠኑም ይታያሉ። ዋናው አባታችን ደግሞ መጋቢ ሀብታት ኃይሉም እያየዋቸው ነበር ቅድም እና እነዚህ ሁሉ ይሳተፉበታል። ከኋላ ሆነው ስለማይታዩ ነው እንጂ እና ፈሊቅ ሞገስ ሌሎችም ካህናት አሉ። ስለዚህ መታችሁ ከአባቶች ጋር መጫወቱ ራሱ የግል ጉዳይን እያነሱ መዋየቱ በጣም ጠቃሚ አለ። ይሆና እንደምታዩት አሁን 3ቱ ካህናት ተርታውን አሉ። ከመጋቢ ሀብታት በቀኝ በኩል የቆሙት አፈሊቅ ሞገስ ናቸው። ሌሎቹ 3ቱ ካህናት ቅድም የጠራዋቸው ናቸው። እነዚህ ሁሉ የርዕሰ አድባራት አይኖች ናቸው በእውነቱና በጣም ያኮራል። ደግሞ ይሄ አካባቢ ከዋሽንግተን አካባቢ ርዕሰ አድባራት ቀዳሚ ሆና ይሄን ማድረጓ በጣም የሚያስመሰግን ስራ ነው። ቀሲስ ትልቅ ስራ እየሰራችሁ ነው። አሰፋ መቼም በሙያህ ከእምነት በተጨማሪ ህብረተሰቡን በደንብ ለማደራጀትና ወደ ቤተክርስቲያን እንዲመጣ ሰበብ ፈልጎ በስፖርቱ ይሄን በማድረግ በጣም የሚያስመሰግን ነው። በነገር ላይ አንተ አንድ ጊዜ ሮጠህ ነበር። መጀመሪያው ላይ ሁለተኛው አላውቅምና ስንተኛ እንደወጣህ አላውቅም። ባለቤትህ ታፈርም ሮጣለች። እሷም አትሌት ነች፣ የወርቅ ባለቤት። ከዚህ ቀደም እንዳልኩት አንድ ቀን አብሬ ያቀርባቸዋለሁ በሙያቸውና ምን አሸነፍክ? ቀሲስም ጥያቄው አይቀርለውትም በኋላ። እሺ ያሴ አይ ነበር ያው እስካሁን አስተባባሪ ስለነበርን ሩጫውን መሮጥ አይመችም። ያው ባለቤቴ እንዳልከው ሮጣለች ሁለቱንም። ልጄም አምና ልጄ ትንሿ ልጄም አሸናፊ ናት፣ ባለቤቴም አምና አሸናፊ ናት። ስለዚህ ያው እነሱ አሸነፉ ማለት ሽልማቱ ወደኛ ቤት መጥቷል ማለት ነው። በሌላ እኔ ግን አይመችም ለመሮጥ፣ ምክንያቱም እዛ ጋር ስራዎች ይበዛሉ። በጣም ሰው ሲመጣም ውጤት ነጥብ ለመያዝ ብዙ ነገሮችም ስለማይመች ቄስስም ያው እዛ የምንሯሯጥ ሩጫ ለመሮጥ አልተመቸንም እንጂ ብሮጥ ያው እንግዲህ ምንም ቢሆን አንደኛ ሳልሆን እቀራለሁ እና አትችለኝም። አንሞካከር እንችላለን። ይበልጡኝ ይችላሉ ምናልባት በአክብሮት ወደኋላ ካልቀረ በስተቀር። ቀሲስ ስንተኛ ወጡ ባለፈው? አልሮጡም ለመሆኑ ይሩጥ እንጂ አሁን በምሳሌ እኛ ያው እውነት ነው ብንሮጥ ደስ ይለናል። ያው ግን ራሱ ሩጫ ነው የኛም ስራ፣ ከባድ ስራ ነው እዛ ጋር ማስተባበሩ። ምክንያቱም የህፃናቱ፣ የአዋቂው፣ የመካከለኛ እድሜው እያልን እየከፋፈልን እዛ ጋር የምናደርገው ውሃ ማዘጋጀት አለ፣ ሜዳሊያውን ማዘጋጀት አለ። ከዛ ደግሞ ያው ሰው ደግሞ ተጠቃሚ እንዲሆን እዛው ምግቦችም ደግሞ ይዘጋጃሉና እነሱንም እንዲሳተፉ እዛ ጋር ማስተባበር አለ እና
ስራው እዛው ጋር የኛ ሩጫችን እዛች ጋር ናት። ያሴ ግን ያው ባለቤቱ ታፈር እንደዚሁ ልጁ በተለይ ደግሞ ትንሿ ምንም አልተቻለችም። እሷ ትንሾቹ አንደኛ በመውጣት እሷ በጣም ጎበዝ ናት። የ2 ዓመት ያለውን እንትን በጣም ትልቅ አስተዋጽኦ ተሳትፎ ነው የምታደርገው። የልጆቹ በተለይ በጣም ደስ ይላል። የህፃናቱ ደስ ይላል እውነት ለመናገርና አሁንም እንደው በዲሲ አካባቢ ያላችሁ ዲኤምቪ ኤሪያ ማለት ነው ልጆቻችሁን ይዛችሁ ብትመጡ ደስ ይላል። በቃ ህፃናቱ ያላቸው ትንንሽ ልጆች እንኳን ሳይቀሩ የሚሳተፉበት ሁኔታ ደስ ይላል። ለልጆቹም ትልቅ ሜሞሪ ነውና እንደው ጊዜ ሳያልፍ ተመዝገቡ። ኪውአር ኮዷም ያው እዚህ ላይ ያለች ኪውአር ኮዷን ስካን ማድረግ ይቻላል በስልካችሁ። ስካን ስታደርጉት ወደ ሊንኩ ወደ ሳይቱ ይገባል። ከዛ በካርዳችሁ መክፈል ነው። ሳይዛችሁን መጻፍ አለመርሳት ነው። ያው ላርጅ ሳይዝ ነው ሚዲየም ነው ምናምን ነው የሚለውን መጻፍ ያስፈልጋል። በዛ መሰረት እኛ እናያለን። ቲሸርታችሁን ከአንድ ሳምንት በፊት አዘጋጅተን እንጠብቃለን። በጣም ጥሩ ነው። አድማጭ ተመልካቾቻችን እኔም ለማርያም እሮጣለሁ በአዲሱ ሚዲያ ከሁለት እንግዶች ጋር እየተወያየሁ ነበረ። የሩጫው አስተባባሪ ካህን ቀሲስ እሳቸውም አሉ። ሌላው ደግሞ የአትሌቲክሱ መሪና አስተባባሪ አትሌቱ አለ እና ሁለታችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። ምናልባት እንደው በዚህ በ5 ኪሎ ሜትር ነው በነገራችሁ ላይ ማይል አይደለም። በማይል ሲመነዘር ወደ 3.1 ምናምን ቢሆን ነውና 3 ማይል መሮጥ ደግሞ አያቅታችሁም። 5 ኪሎ ሜትር ሲባል እንደው 5 ማይል መስሏችሁ እንዳትደነግጡ። 3 ማይል ነች። 3 ማይል ደግሞ ትሬድሚል ላይም ሆነን በየጊዜው የምንሮጣው ነች እና በጣም ቀላል ነው። እንግዲህ ምናልባት ይሄን ነገር ለመቋጨት ሁለታችሁም በዚህ ላይ የቀረ ነገር ቢነገር ጥሩ ነው። አድማጭ ተመልካቾችን ለሜ 24 ወይም ለግንቦት 16 ያዘጋጃል ብላችሁ የምታስቡትን ነጥብ እንድትናገሩ አንዳንድ ደቂቃ ሰጣለሁ። አሴ አንተ ጀምር፣ ከዛ ደግሞ ቀሲስ ይቀጥላሉ። እሺ አመሰግናለሁኝ። በድጋሚ ያው እኔ ምለው ሰው ያው አሁን ቀኑ እየደረሰ ሲመጣ ብዙ ጊዜ የምንቸገረው እኛ ያው ብዙ የተለመደው ቀኑ ሲቃረብ ቀስ ብለን እንመዘገባለን ይላል ሰው። ለሁሉም ነገር ወደኋላ ብለን መጨረሻ ላይ ነው የምንጨናነቀውና እንደዛ እንዳንሆን ቲሸርት በጊዜ ሜዳሊያ በጊዜ ሰውን ቁጥር አውቀን በሳይዛቸው ለማዘጋጀት ያው ቅድሚያ ምዝገባ እንዲያደርጉልን ነው ሁልጊዜ የምንጠይቀውና እሱ ነገር በጣም አስፈላጊ ነው። ብዙ እየተቸገርን ያለ ነው። ያለፈው አመት መጨረሻ ቀን ሰው በስንት ጊዜ ሙሉ ተመዝገቡ ስንል ቆይተው መጨረሻ ቀን ያለ ቲሸርት ዝም ብሎ መጥቶ ተመዝግቦ ያለ ቲሸርት ቁጥር ሰተናቸው ደረት ላይ ለጥፈው የሮጡ ሰዎች አሉና ለመሮጣቸው መሮጥ እየፈለጉ ግን ቶሎ ውሳኔ ባለመወሰን ቀኖች ሲቃረቡ የምንቸገርበት ነገር ስላለ ብዙ ሰው ቅድሚያ አሁኑኑ እንዲመዘገብና ቲሸርቱን እንድናዘጋጅላቸው ለልጆቻቸውም እንደዚሁ ቅድም እንደተባለው 11 ዓመት ጀምሮ እስከ ታች ድረስ ወክ ማድረግ እስከሚችሉ ድረስ በየእርማያቸው ካታጎሪ ነው ከፋፍለን ምናዘጋጀውና ለህፃናትም ለትንንሽ 5 ዓመት በታች አንድ ላይ ነው የሚሮጡት እንዳይወርቁ አድርገን በጥንቃቄና ሁሉም እንዲመዘገብና የበረከቱ ተሳታፊ እንዲሆን መተው አንድ ላይ ዝማሬው በጣም ደስ ይላል እየተዘመረ ሁሉም ሰው አንድ ላይ ደስ ብሎት ነውና የሚያሳልፈው ለዛ ቀን ሁላችሁም ኑና ቅድም እንደተባለው ለመቤቴንም ሮጣለው ሁላችንም ለመቤታችን እንሩጥ እላለሁኝ። በሰላም የዛ ሰው ይበለን። ይሄንን ነው መልእክቴ። አመሰግናለሁ። እናንተንም እግዚአብሔር ይስጥልን። እግዚአብሔር ይስጥልኝ። አትሌት አሰፋ መዝገቡ አባታችንም እንዲሁ የማጠቃለያና መነገር አለበት የሚሉትን ቢገልጹልን ውይይታችንን እናበቃለን። እድሉን ለእርስዎ ልስጥ። እሺ እግዚአብሔር ይስጥልኝ። ያው ከምስጋና ልጀምር። መጀመሪያ ያው አቃቤ ሰዓት አዲሱ ያው የደብራችን አባል ነህ፣ ከእንደገና ደግሞ የዚሁ የአዲሱ ሚዲያ ዋና ስራ አስኪያጅ ነህ። በዚህ መርሃ ግብር ላይ ደግሞ እኛ እንድንሳተፍ ስላደረከን እናመሰግናለን። ሌሎች ሚዲያዎች እውነት ለመናገር እዚህ አካባቢዎች ላይ ያሉት የተለያዩ ሚዲያዎች እኛ እንግዲህ ካለምንም ልዩነት ለሁሉም ነው ደብዳቤ የምንልከው። እነሱም ደግሞ አትሊስት አድቨርታይዝመንቱን ይሰሩልናል፣ ያስተዋውቁልናል። አብያተ ክርስቲያናቱንም እናመሰግናለን። እዚህ ላይ የምታየውን ባነር ደግሞ ባነሩን በየአመቱ ኢትዮጵያ ናትናኤል ይባላል። ናትናኤል
ይበልጣል ይባላል። ናትናኤል የሚባል ነው፣ ናትናኤል ቴዲ ይባላል። እሱ ፕሪንቲንግ ማሽን አለው። አንድ ቀን የነገርነው ከዛ በኋላ ይሄ የኔ በረከት ነው ማንም እንዳይወስድብኝ እያለ በነፃ ነው የሚያትምልን። ትልልቅ ባነሮች ማለት ነው። ትልልቅ ባነር ነው የሚሰራው፣ ለካሜራም ለሁሉም እዛ መርሃ ግብሩ ላይ የምናያቸውን የሚለጥፍልን። እሱን በጣም በእውነት ከልብ እናመሰግናለን። ሌሎችም ሚዲያዎች እንደዚህ በማስተባበር የሚተባበሩንን በጣም ከልብ ነው የምናመሰግነው። ከፖስተር ስራው ጀምሮ ወንድማችን ዲያቆን ተመስገን ይህንን ፖስተሩን በመስራት የሚተባበረን ወንድማችን ነው። ይህንንም የሚያደርጉትን ሁሉ በዚህ ስራ ላይ የሚሳተፉትን እናመሰግናለን። አሴ እንዳለው ያው ነገር አናበዛም መቼስ ሁልጊዜም አሴ ከዚህ በፊት የዛሬ ዓመት የነበረው ኢንተርቪው ላይ የሰጠው ልክ የኒውዮርክ እና የቦስተን ማራቶን እናደርገዋለን ልክ እንደዛ ሩጫ ነው ማድረግ አላማችን ብሏልና እስከዛ ደረጃ እንዲደርስ የሁላችሁም አስተዋጽኦ በተለይ ይሄንን ሚዲያ እየተከታተላችሁ ያላችሁ አስተዋጽኦ ማድረግ አለባችሁ፣ መሳተፍ አለባችሁ። መታችሁ ሁሉም ሰው ይሳተፍ ደስ ይለናል። እንደውም የዛሬ 2 ዓመት ትዝ ይለኛል አንድ ነጭ እንዲሁም አንድ ጥቁር የአሜሪካዊ የዚህ ሀገር ተወላጅ አይተው በመንገድ አይተው ነው ደውለው ተመዝግበው ሮጠዋል። እና እንዲህ አይነት ሰዎች የሚሳተፉበት ነው። አሁንም በየትምህርት ቤቱ የሚያስተባብሩልን ወንድሞች አሉ። ያንን በማስተባበር እንድትመዘገቡ የምታውቋቸውን ሰዎች ሁሉ እንዲሳተፉ ከሀበሻውም ኮሚኒቲ ያልኩ ሌሎቹንም ነጮችም የዚህ ሀገር ዜጎች ሁሉ እንዲሳተፉ ማድረጉ ላይ የሁላችሁም ትብብር ያስፈልገናል። እንግዲህ ሜይ 24 ከጠዋቱ 6 ጀምረን ያው 7 ሰዓት ነው የሚጀምረው። ከ7 ሰዓት ጀምሮ 7 ሰዓት ኤኤም እስከ 12 ነው የምንቆየው። ከዛ ብዙ ሰዓት አንፈጅም። እስከ 12 ባለው እየዘመርን እየተመገብን የሮጥን እየተጨዋወትን የምናሳልፍበት ጊዜ ነው የሚሆነውና ሁላችሁም እንዳትቀሩ ለማለት ነው። እግዚአብሔር ይስጥልን። አቃቤ ሰዓት በጣም አመሰግናለሁ። 1-2 ነጥብ አሴ እኔ እናንተ አልጨረስንም። ከታፈር ጋራ ቀኑን አላውቅም፣ አንድ ቀን ትቀርባላችሁ። ሌላ ግን መጨረሻ ደቂቃ ላይ መተው እንሩጥ እንመዝገብ የሚሉ ሰዎች ምናምን ስላላችሁት እኔ እንደው የምሰጠው አስተያየት ትርፍ ቲሸርት ይዞ መሄድ ምናልባት ያዋጣል ነው ካለ ላይሸጥ ይችላል፣ ልንከስር እንችላለን ትሉኛላችሁ። ግን አይታወቅም፣ ድንገት መጥቶ መዝግቡኝ ቢል እዛው ከፍሎ እዛው ሊያገኝ ይችላል እና ያንን እንዳጋጣሚ የሚያዙ በጣም ጥሩ ነው። በተረፈ ሁለታችሁንም በጣም አመሰግናለሁ። አድማጭ ተመልካቾቻችን እኔም ለመቤቴ እሮጣለሁ በሚል ርዕስ አዲሱ ሚዲያ ለዛሬ ያዘጋጀውን ፕሮግራም እስካሁን ሰብስክራይብ፣ ሼር እያደረጋችሁ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ ጊዜ በሌላ ፕሮግራም እንገናኛለን። በነገራችሁ ላይ ሜይ 24 እንዳትቀሩ፣ ሚስጥር ልንገራችሁ፣ እነዚህ ኃላፊዎች ያልተናገሩትን ቆንጆ ቡናም አለ ከሩጫ በኋላ። ስለዚህ የኢትዮጵያ ቡና ነው። ያውም ደግሞ እንድትመጡ እንዳትቀሩ። አብረን ስለቆየን በጣም ደስ ብሎኛል። አዲሱ አበበ ነኝ። ሰላም።